ሰላም አለይኩም እንዴናችሁ? ወላሂ በጣም ነው የከፋኝ። በጣም ነው የከፋኝ። ምክንያቱም የራሱን ህመም በቃ ውስጡ ላይ ይዞ ነበረ። ኢቭን እንኳን ላይነግረን እኮ ይችል ነበር። አሁንም ባይብስ ኖሮ አውጥቶ ላይነግረን ይችል ነበርና በጣም ነው የከፋኝ። በጣም ራሱ የቀለጠ ራሱን ሳያይ ራሱ የቀለጠ ራሱ ታሞ ራሱ የውስጡን ህመም ይዞ ማን ያረጋዋል? ወላይ ታረጋላችሁ? ማንም ማያረጋው። የራሱን ህመም ውስጡ ላይ ራሱን ገሎ ውስጡ እየታመመ አሁን እኮ ወጥቶ እንኳን እንዲናገር ያረጋውና እንድናቅ ያደረገን ግዴታ ስለሆነም ሊሆን ይችላል። ብቻ ፈጣሪ አለህ አቃለው አለህ አፍ ያድርገው። ምንም ምለው ነገር ነው ያጣሁት። አላህ ምስክሬ ነው። ምንም ምለው ቃል ነው ያጣሁት። አለህ አቃለው። ሁላችሁም በየእምነታችሁ ዱአ አድርጉለት፣ ጸሎት አድርጉለት በየእምነታችሁ። በቃ ለሱ የምናረገው ዱአ እመኑ ይሰማናል። ቶሎ ድነህ ወደኛ እንደምትቀላቀል ተስፋ አደርጋለሁ። ግን ምንም ቃል ነው ያጣውልህ። ታሪክ አይረሳህም። የሰው ልጅ ቢረሳ ማንም አንተ መቼም የማትረሳ ሰው ነው። ማስተርዬ አላህ አፍ ያድርግ። በቃ ከዚህ ውጭ ምንም ምለው ነገር የለም። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ። እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እናቴ እማ ቆሎ ተደፍቶ ነው። አንዴ እስቲ መኪና ውስጥ ግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩን ተረባተናል። ይሄንን ከመንገድ ላይ የተደፋውን ለቅሞ ነው? አላቀምኩም። እዛ ተጀመረ። እዛ የተበተነው ምን ያህል ብር ይሆናል ብትሸጠው?
አንድ 60 ብር 70 ብር የምሸጠው ነው። አሁን እኛ ብር ብንሰጥዎት ምንድን ነው የሚያደርጉበት? ይሄ ልጋዝቻ ያናገዳሉ። ለዛ ስራ ምን ያህል ብር ያስፈልጋል? አንድ 2000 ያስፈልጋል። 2000 ብር? ይሄኛው 10000 ብር ነው። ከዚህ ጋር 20000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። እነሱን ይመርቋቸው። ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ። አሜን። ጋር ይስጥልኝ። አሜን። ተዘይ ወደ ይመርቅ። አሜን። እናቴ እስከ ሰፈር እኛ በመኪና እንሸኘውት። እሺ እዚህ ነው የሚወርደው። እዚህ እኔ አለምቶ ደስታ ነው። ሌላ ጊዜ መነገና ሰላም ያገናኘን። እሺ እኔ እናት